አዋቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን ሰላም ጤና ይስጥልን የተከበራችሁ የገጸ ገዳማት ዋብነት መርሃ ግብር ተመልካቾች ገጸ ገዳማት ዋብነት መርሃ ግብር በሳምንት አንዴ በማህበረ ቅዱሳን ቴሌቪዥን በዚህ ሰዓት ወደናንተ የሚደርስ መርሃ ግብር ነው እንደሚታወቀው እንግዲህ በዚህ መርሃ ግብር የአብነት ትምህርት ቤቶች ላይና ጉባኤ ቤቶች ላይና ገዳማት ላይ ትኩረት አድርጎ መርሃ ግብራትን እየሰራ ወደናንተ ያደርሳል እንግዲህ ጥናቶች እንደሚያሳዩት በኢትዮጵያ 35000 አብያተ ክርስቲያናት ይገኛሉ ከነዚህ መካከል ከ4000 በላይ የሚሆኑት ደግሞ በአገልጋይ ካህናት እጥረት የተዘጉ ናቸው ከፊል አገልግሎት የሚሰጡም ከ9000 በላይ የሚሆኑ አብያተ ክርስቲያናት እንዳሉ ይታወቃል ማለት ነው ሙሉ አገልግሎት የሚሰጥባቸው 60% የሚሆኑት አብያተ ክርስቲያናት ብቻ ናቸው ማለት ነው ማህበረ ቅዱሳን እንደሚታወቀው የካህናት አገልጋይ እጥረትን ለመቅረፍ የተለያዩ ስራዎችን እየሰራ እንደሚገኝ ይታወቃል ይሄ ስራ የሚሰራው ከ1991 ዓመተ ምህረት ጀምሮ ነው ስለዚህ አዳሪ አብነት ትምህርት ቤቶች ይገነባሉ ቀደምት ወይም ደግሞ ነባር አብነት ትምህርት ቤቶችን የማጠናከር ስራ ይሰራል ማለት ነው እንደዚህና መሰል ስራዎች እየተሰሩ ነው የሚገኙት እንግዲህ ዛሬ ወደ አንድ አካባቢ ጎራ ብለን በተለይ ደግሞ የጻድቁ አቡነ ገብረ መንፈስ ቅዱስ ማህበር የጽዋ ማህበርተኞች ማህበረ ቅዱሳን ከሚሰራቸው ስራዎች መካከል እንግዲህ ተሞክሮዎችን በመውሰድ ትልልቅ ፕሮጀክቶችን የሚሰሩ የጽዋ ማህበር አባላት ናቸው ከነሱ ጋር ቆይታ ለማድረግ ወደናል አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን ጽዋ ማህበራት ዓላማቸው ቅዱሳንን መዘከር በቅዱሱ ስም ነዳይ ማብላት የተቸገረን መርዳት የቅዱሱን ገድል እያሰቡ መልካም ማድረግና ለድሆች መራራትን ያካትታል ይህም መሰረቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተናገረው መሰረት ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል ጻድቁንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ተብሎ እንደተጻፈም ማህበራቱም ይህም በማሰብ በየወሩ ቅዱሳኑን እየዘከሩ ከቅዱሳኑ ረድኤት በረከት እንዲያገኙ ይማጸናሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ቅዱስ ዮሐንስ ሲመሰክር ለደቀ መዛሙርቱ አስቀድሞ መልታዩ መጣችሁ ብሎ የመጡበትን ዓላማ ሲያስታውሳቸው እናገኛለን ለመንፈሳዊ ሰውም መንፈሳዊ ዓላማ ያስፈልገዋል ያለ መንፈሳዊ ዓላማም መጓዝ ለመንፈሳዊ ሰው የሚገባ አይደለም አንዱን ይመርጥ ዘንድ ግድ ነው እንጂ በመሆኑም የጽዋ ማህበራት የተቋቋሙበትን ዓላማ በግልጽ በማስቀመጥ ባስቀመጡበትም ግልጽ የሆነ ዓላማ መንፈሳዊ ተግባራትን ሊከውኑ ግዴታ አለባቸው ማለት ነው ጽዋ ማህበር መጽሐፍ ቅዱስን መሰረት ያደረገ ስርዓት እንደመሆኑ የራሱ የሆኑ ዓላማዎች አሉት ከነዚህም ውስጥ የበረከት ተካፋይ ለመሆን ስለ ሃይማኖታቸውና ስለ ቤተ ክርስቲያናቸው ለመወያየት በሀገርና በወገር ላይ የሚደርሱ ችግሮችን ተመካክሮ ለማቃለል እንዲሁም ልባዊ ፍቅርን ለማጽናት የሚሉትን መሰረታዊ ጉዳዮች አጠቃሎ የያዘ ነው የዛሬው የገጸ ገዳማት ዋብነት መርሃ ግብርም እንደ አንድ የጽዋ ማህበርተኛ የጽዋ ማህበርን ዓላማ በመጠበቅ ከ30 ዓመታት በላይ መንፈሳዊ ተግባራትን እየከወኑ በፍቅርና በአንድነት የዘለቁ ማህበርተኞች ጉዞ ላይ ያተኮረ ነው የጽዋ ማህበሩ በጻድቁ አቡነ ገብረ መንፈስ ቅዱስ ስም የተሰየመ ነው ከ30 ዓመታት በላይ ዘልቋል የማህበሩ አባላት በሰፈር እንደ ጓደኛ ከመሰባሰብ ጽዋ ማህበር እስከማቋቋም ደርሰው ይሄው ረጅም ዓመታትን በአብሮነት የበረከት ስራዎችን ሰርተዋል ፍቅርና አንድነታቸውን አጽንተው ረጅም ዓመታትን ተሻክረዋል አቡነ ገብረ መንፈስ ቅዱስ ማህበር ላይ ከተገናኘን 31 ዓመታችንን ጨርሰን ወደ 32 ገብተናል ያንድ ግቢ ወጣቶች ነን የመሰረት ነው አንድ ግቢ አፈርፈይተን ያደግን ልጆች ሴቶቹ ያው ድሮ ልጆች እንዴት እንደሚጫወቱ ይታወቃል ቅልልቦች ተጫውተው አባዮች ጨፍረው በየቤቱ አብሮ ያደጉ ልጆች ወንዶቹም እንደዛው የልጅነት ጨዋታቸውን አብሮ እየተጫወቱ
ኳስ እየተጫወቱ ውሄ እየጨፈሩ አበባ እያዞሩ ያደጉ ልጆች ሲያድጉ ያ ፍቅራቸው ጎልብቶ ፍሬ እንዲያፈራ ተብሎ ማህበር እንመስረት የሚል ሐሳብ መጣና እንዳጋጣሚ ሆኖ በአቡነ ገብረ መንፈስ ቅዱስ መጋቢት 5 ቀን ተገናኝተን ተነጋገርን። እግዚአብሔር ፈቅዶ ይሁን ይደረግ ተባለ። ማህበሩ ተመሰረተ። ሲመሰረት ምንም አይነት መንፈሳዊ ዕውቀት ያለው ወጣት አልነበረም። ከዓለም ነው ሁላችንም የተገናኘ ነው ማለት ነው። በፊት ግን መንፈሳዊ ዓላማ አልነበረውም። በአንድ ላይ እንደ ጓደኛ እንደ አብሮ አደግነት ማንኛውም ልጅ እንደሚያድገው በዛ መልኩ የልጆችን ጸባይና ባህሪ ይዞ በዛ መልኩ በጓደኝነት ተጀመረ። ያ የልጅነት ፍቅራችን እንዳይከስም በማለት ማህበር እናቋቁም ብለን ተሰባሰብንና በአካባቢያችን አርመናዊ ኦርቶዶክሶች ነበሩና በእነሱ ስም ፖጋሪያን ግቢ ወጣቶች ማህበር ብሎ ተሰየመ። መንፈሳዊነታችን የተነከረ ነበር ነው ሁላችንም ወደ ዓለማዊ ነገር ነው መናዘነብለውና አንድ አመት በዛ ነገር ቆየን። ከዛ እህቶች ወንድሞቻችን ትምህርታቸውን እየጨረሱ ወደ ዩኒቨርሲቲ ወደ ኮሌጅ መግባት ሲጀምሩ ያው ማህበረ ቅዱሳን ግቢ ጉባኤት አለ ይታወቀ ነው። በዛ ታቅፈው ያለውን ነገር አይተው ሲመጡ ይሄንን ማህበር እዛ ያዩትን ነገር ድርሻቸውን በመወጣት ማህበሩን ወደ መንፈሳዊ ነገር የለወጡት ወንድሞቻችን ናቸው። እና ያዳር ፕሮግራም ነበረን፣ የመዝሙር ፕሮግራም፣ የስብከት ፕሮግራም ነበረን። በዛ ብለን ከአንድ አመት በኋላ በመጋቢት 5 1986 ዓመት በኋላ ማለት ነው የአባታችን አቡነ ገብረ መንፈስ ቅዱስ ጽዋ ማህበር በሚል ተመሰረተ ማለት ነው። ከሰንበት ትምህርት ቤት ከግቢ ጉባኤት አባላቶች ስለነበሩ ያን በሰንበት ትምህርትና በግቢ ጉባኤት የሚተላለፈውን የእግዚአብሔርን ቃል ወደ ማህበራችን እያመጡ ማህበራዊ መንፈሳዊ ይዘት እንዲኖር አድርገው ያው ስሙን መቀየርም ስላለብን በማህበራችን አባት ነፍሳቸው ማርና መምሬሽ ፈራው በየነ ይባላሉ። የቀጨኔ መድኃኔዓለም ቤተክርስቲያን ነበሩ። እሳቸው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ መንፈሳዊ ጽዋ ማህበር በሚል ስያሜ ሰጠውና እስከዚህ ድረስ ደርሰናል። ማህበሩ በጸሎት እንዲመራ አሁንም እንደሰማችሁት በተጨማሪ የተለመደው የዘወትር ጸሎት አለ። ከዛም ደግሞ በአቡነ ገብረ መንፈስ ቅዱስ ስም እንደ መሰብሰባችን የጻድቁ ገድልና ተአምር እየተነበበ በተጨማሪ ሃይማኖት አበው እየተነገረ በዚህ መልኩ መንፈሳዊነት አድርጎ በማህበሩ ውስጥ በማህበረ ቅዱሳን በግቢ ጉባኤ ያገኙትን ዕውቀት ወደ ማህበሩ በማምጣት በተለያየ በስነ ጽሁፍ ትምህርትን በማስተማር እንዲሁም ደግሞ ከማህበሩ በአገልግሎት ያሉትን እየጋበዙ ማህበሩ መንፈሳዊ እድገቱን አሳይቶ አሁን ባለንበት ደረጃ ደርሰናል። አንድ የማህበሩ የበላይ ጠባቂ አባት እንዲኖረን አደረግን። በህይወት የሉም፣ ነፍሳቸውን በገነት ያኖረው መምሬሽ ፈራው እሳቸው ባሉበት ማህበሩ መንፈሳዊ ህይወት ውስጥ ገባ ማለት ነው። በዛን ሰዓት የማህበሩ መጀመሪያ ሲመሰረት የአርመኖች ግቢ ውስጥ ነው ያደግነው፣ የተወለዱትም ያደግነውም ማለት ነው። በአርመኖቹ ስም ክርስቲያን የኦርቶዶክስ ክርስቲያን አርመኒዎች ነበሩ እዛ አካባቢ፣ በእነሱ ስም ነው የሚጠራው ያ ግቢና የፖጋሪያ ግቢ የወጣቶች ማህበር ተብሎ አንድ አመት አስቆጠረ። ወደ መንፈሳዊ ሲቀየር ግን አባታችን ይሄ ባቡዬ እየተዘከረ ባቡዬ ስም እየተዘከረ ይሄ ማህበር ስሙ መቀየር አለበት የሚል ሐሳብ አመጡና አባታችን ነፍሳቸውን ይማር የአቡነ ገብረ መንፈስ ቅዱስ የጽዋ ማህበር ተብሎ ተመሰረተ ማለት ነው። ከዛ በኋላ በጸሎት ተከፍቶ በጸሎት እንዲዘጋ የተለያዩ መጽሐፍ ቅዱስ ጥናቶች እንዲከናወኑበት ተደረገ። አባላቱ ወደ ሰንበት ትምህርት ቤት ገብተው አገልግሎት እንዲማሩ ተደረገ። እነዛም ልጆች እግዚአብሔር ይመስገን ሰንበት ትምህርት ቤት የተማሩትን ነገር እያመጡ ለኛ ትምህርት እየሰጡን ዕውቀት እያስጨበጡን እንደገና ደግሞ የጉባኤ ቤት የግቢ ጉባኤ ልጆች መምህራንን እያመጡ እንድንማር እያደረጉ ትልቅ አስተዋጽኦ አድርገው ትልቅ አገልግሎት እየተሰጠን እግዚአብሔር ይመስገን ይሄው 31ኛ ዓመታችንን ጨርሰን እዚህ ደርሰናል። እግዚአብሔር ይመስገን በመንፈሳዊታችን ጎልብተን ብዙዎቻችን በስጋው ደግሞ
በቅተን ትዳራችን በዛ አብዛኞቻችን ወደ መንፈሳዊ ነገር ተመልሰን በጻድቁ ምልጃና አማላጅነት እንግዲህ ይሄ ማህበር እዚህ ደርሷል። ማህበርተኞቹ ወሩ ደርሶ እስኪገናኙ ድረስ ጊዜውን በጉጉት ይጠብቁታል። ለረጅም ዓመታት አባላቱ ከቁጥር ሳይቀንሱ እንደውም አዳዲስ አባላትን እየጨመሩ ዛሬ ላይ ቤተክርስቲያንን በሰፊው እያገለገሉ ይገኛሉ። እንገናኘው እንዴት ነው? የአቡነ ገብረ መንፈስ ቅዱስ በዋሉ ለምሳሌ ከሮብ በፊት ኳሉ ወደዚህ እናደርጋለን ማህበሩ ከሮብ በኋላ ኳሉ እሁድ እናደርጋለን ወደዛ እናደርጋለንና የዛ ጊዜ ነው የምንገናኘው በስራ ቀን እንዳይሆን ማለት ነው። እና በተጨማሪም ደግሞ ያው መንፈሳዊ ጉዞ ስናደርግ እዚህ ላይ መግለጽ የምፈልገው ነገር ቢኖር በሰንበት እንግዲህ አባቶቻችን እንዳስተማሩ መንገድ አይከድም። ስለዚህ ምንድነው የምናደርገው? መንፈሳዊ ጉዞ በአመት ሁለቴ እናደርጋለን። ያንን የምናደርገው እንዴት ነው? ለምንሄድበት አብያተ ክርስቲያናትና ገዳማት ያው መባ ይዘን የምንሄደው አስፈላጊው ነገር እናደርጋለን። በዓላት ካላንደር በሚዘጋበት በዓላት ነው የምንሄደውና በሰንበት ጉዞ አንሄድም። አባቶቻችን እንዳስተማሩን ማለት ነው። በፍቅርና በጉጉት ነው ወራይ ባህላችን የአቡነ ገብረ መንፈስ ቅዱስ ጽዋ ማህበር መጠብቀው። ፍቅራችንም አንድነታችንም በጣም ደስ የሚል በመተሳሰብ በመከባበር አንዱን በመደገፍ ነው እየኖርን ያለነው። እግዚአብሔር ይመስገን። በትዳር በስራም ሁላችንም ተበታትነን በተለያየ ቦታ ነው የምንኖረው። ግን ያው ወሩን እስኪደርስ ሁላችንም በጉጉት ነው የምንጠብቀው እና እኔ በጣም ከተወሰነ ሰው ችግር ከገጠመው በስተቀር ካልሆነ በስተቀር ሁላችንም ማህበሩ ላይ እንገኛለን። አሁን ዛሬ እንዳያችሁት ማለት ነው። ይህ የጽዋ ማህበር የጻድቁን በረከት እየተካፈለም በጻድቁ ስም በርካታ የበረከት ስራዎችን አከናውኗል። በማህበረ ቅዱሳን በኩል ለአንድ ገዳም መተዳደሪያ የሚሆን የንብ እርባታ ገንዘብ ማህበሩ ለግሷል። ሌላው በዋልድባ ገዳም ባለው ቤተክርስቲያን ለመነኮሳቱ መቋቋሚያ የሚሆን ወፍጮ ለመትከል እንደዚህ የገንዘብ አስተዋጽኦ አድርጓል ማህበሩ። ሌላው በዋልድባ ገዳም በስቋር ኪዳነ ምሕረት ማሰሪያ የሚውል የቆርቆሮ ድጋፍን አስተዋጽኦ አድርገናል። እንደዚህ በአንድ የገጠር ቤተክርስቲያን ለአንድ ልኡካን የሚሆን ልብሰ ተክህኖን እንደዚህ አስተዋጽኦ ተደርጓል። እነዚህ እንግዲህ ጊዜያዊ በወቅቱ ዘለቄታዊ ሳይሆኑ ጊዜያዊ በቤተክርስቲያን ላይ ያጋጠሙትን ችግሮች ማህበሩ ባለው አቅም ያደረጋቸው አስተዋጽኦች ናቸው። አንደኛ በአብይ ጾም፣ ሁለተኛ በልደት፣ ሶስተኛ በእመቤታችን ጾመ ፍልሰታ ጊዜ ያው የፍቅር ስራ ነው የምንሰራው። ምንድነው የምናደርገው? በአብይ ጾም ባሉት 7 ሳምንታቶች ውስጥ ሁላችንም በየአካባቢ ባለነው በግሩፕ እንከፋፈልና ነዳያንን እንመግባለን 7ቱን ሳምንታት። ሁለተኛ ደግሞ የልደት በዓል የስጦታ በዓል እንደመሆኑ መጠን ሁላችንም በየአካባቢ በየአቅራቢያችን ካሉ ኦርቶዶክስ ምእመናን አልባሳትን በመሰብሰብ ለታረዙት እናለብሳለን። ሶስተኛ ደግሞ በእመቤታችን በፍልሰታ ጾም ላይ ያው በፍቅር ሆነን ተሰባስበን በአንድ ቤት ሆነን ምግብ አዘጋጅተን ያው ወላጅ አልባ ለሆኑ ህፃናቶች ሁሌ በየአመቱ እንመግባለን። ይሄን የትሩፋት ስራ እንሰራለን። ያው በማህበራዊ በለቅሶም በደስታም ሁላችንም በፍቅር በመተሳሰብ አብረን እንኖራለን። ዛሬ ላይ ደግሞ ወደ ትልልቅ ፕሮጀክቶች ተሸጋግሮ ለቅድስት ቤተክርስቲያን እጅግ አስፈላጊ የሆነውን በተለይ ደግሞ አብነት ትምህርት ቤት በሌለበት የአገልጋይ ካህናት እጥረት ባለበት ምእመናን በሌሎች ቤተ እምነቶች እየተነጠቁ ባለበት ጊዜና ስፍራም ለቤተክርስቲያን መሰረት የሆነውን አብነት ትምህርት ቤትና የካህናት ማሰልጠኛ በመገንባት ተተኪ አገልጋይ ካህናትን ለማፍራት ማህበርተኞቹ እግዚአብሔርን አጋዥ አድርገው እየሰሩ ይገኛሉ። ቀደም ሲል እንደ ማህበርም እንኳን ባይሆን አንዳንድ የማህበሩ አባላት በዋግምራ ሀገረ ስብከት በወለህ ነቃ ህይወት የአራቱ ጉባኤያት አዳሪ አብነት ትምህርት ቤት ግንባታም ክርስቲያናዊ ግዴታቸውን ተወጥተዋል። ወለህ ላይ እንደዚሁ የአብነት ትምህርት ቤት ነው የተሰራው።
እና እንደውም አሁን አገልግሎት እየሰጠ ነው። ይሄንንም ያው አሁን ያለውን ዲዛይንም አዝሚርቱ ከዛ ንድፍ ነው እንትን ያለው። ምክንያቱም እዛ በጣም ውጤታማ ሆኗል። በቂ መምህራን እስከ ማፍራት ተደርሷል። እንደገና ራሳቸውንም ችለው አገልግሎቱን ሰፍቶ ወደ 200 ከዚያ በላይ ደቀ መዛሙርት እንዳሉ ነውና ይሄ እንግዲህ ያው ጥቂት የማህበሩ አባላት የተሳተፉበት ስለሆነ እንደ ማህበር አድርገን ያላነሳ ነው። አሁን ላይ ደግሞ የጽዋ ማህበር አባላቱ የተዘጋች ቤተክርስቲያን እንድትከፈት ካህናትና ሰባኪያን ወንጌል እንዲፈሩ ሰንበት ትምህርት ቤቶች እንዲቋቋሙና የመሳሰሉት አገልግሎቶች በሰፊው እንዲሰጡ በማለም በደቡብ የሀገራችን ክፍል ግዙፍ አዳሪ አብነት ትምህርት ቤት ለመገንባት እንቅስቃሴ ጀምረዋል። ይህ አዳሪ አብነት ትምህርት ቤትና የካህናት ማሰልጠኛው የሚገነባው በደቡብና ደቡብ ምዕራብ ኢትዮጵያ ኮንታ ዞን ገንጂ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ነው። አንደኛ የመማሪያ ህንጻው ነው። የመማሪያ ህንጻ ይዟል። ይሄ የመማሪያ ህንጻው ስፋቱ ወደ 280 ካሬ ላይ ነው ያረፈው። ይሄ የመማሪያ ህንጻ በውስጡ የተማሪዎች መማሪያ በውስጡ 4 ክፍሎች አሉት። እያንዳንዳቸው 40 ካሬ አለው። ቀሪው የስልጠናና ግምጃ ቤት ነው ያለው የመማሪያ ህንጻው ማለት ነው። ሁለተኛው ማደሪያ ህንጻ ነው። ይህ ማደሪያ ህንጻ 6 ክፍሎች ሲኖሩት እያንዳንዳቸው 12 ተማሪ ይይዛል። በሶስተኛ ደረጃ የመምህራን ህንጻ ነው። ያው መምህራን አስተምረው የሚያርፉበት የሚያገለግሉ መምህራን ስለሚያስፈልግ ይሄም 189 ካሬ ላይ ያለፈ ነው። ይሄም በውስጡ 2 የመምህራንና 4 የእንግዶች ማረፊያ መኝታ ቤት፣ እንግዳ መቀበያ፣ 2 የአስተዳደር ቢሮዎች ያካተተ ነው። በአራተኛ ደረጃ የመመገቢያ አዳራሽ ነው። ይህም እንግዲህ 256 ካሬ ላይ ነው የሚያርፈው። የመመገቢያ ወይም ደግሞ መሰብሰቢያ አዳራሽ 80 ሰው በአማካኝ 80 ሰው ሊያስተናግድ የሚችል ነው። በውስጡ ምግብ ማከማቻና ማብሰያ ያጠቃልላል። አምስተኛው የመጸዳጃ ቤት ነው። የመጸዳጃ ቤቱ 35 ካሬ ላይ ያረፈ ነው። 4 መታጠቢያና 6 መጸዳጃ አለው። ሌላው ቤተ መጻሕፍት አለ። ቤተ መጻሕፍቱ 120 ካሬ ላይ ያረፈ ነው። በአንዱ እስከ 30 ተማሪዎች ማስተናገድ ይችላል። የኮምፒውተር መለማመጃ ያው ዘመኑ ቴክኖሎጂም እየቀደመ ስለሆነ ከዚህ ጋር እንዲተዋወቁ ኮምፒውተሮችንም ያካተተ ሊሆን እንደሚችል ነው ታሳቢ ያደረግነው እና ለዚህ መለማመጃ ደግሞ ራሱን የቻለ ክፍል ታሳቢ ተደርጓል እዚሁ ላይ ማለት ነው። 7ኛ የጥበቃ ቤት አለ። እንግዲህ ይሄ ደግሞ 5 ካሬ ላይ ያረፈ ነው። ከ7ቱ ይዘቶች የመማሪያ ህንፃዎች መካከል አሁን የማደሪያው ህንፃ እና የመጸዳጃ ቤቱ ሻወር ቤቱ ኦልሞስት የግንባታው ስራ ስትራክቸሩ ተጠናቆ ብሎኬቱ ሁሉ ተገንብቶ የጣሪያ ስራ ኦልሬዲ ፍርግርግ እየተሰራ ጣሪያ ማልበስ ስራ ላይ ደረጃ ደርሰናል። ይህንን ግዙፍ አዳሪ አብነት ትምህርት ቤት ለመገንባት ታዲያም ከ31 ሚሊዮን ብር በላይ ተመድቦበታል። ምዕመናንን ለማሳተፍ በማሰብም ፕሮጀክት 1000 የሚል ስያሜ ተሰጥቶት እየተሰራበት ነው የሚገኘው። ፕሮጀክት 1000 ብለን ያለው እንግዲህ ይህ ፕሮጀክት ቀደም እንደነገርኳችሁ 31 ሚሊዮን ብር ይፈጃል። ይህ ፕሮጀክት 1000 ክርስቲያን በግለሰብ 30 ሺህ ብር ቢያዋጣ
ሊያልቅ እንደሚችል ነው። ስለዚህ በተለያየ ምክንያት እኔ የራሴን ጨምሮ ሌሎችን በማስተባበር አንድ ሰው 30 ሺህ ብር አስተዋጽኦ ቢያደርግ በራሱና ሌሎችን በማስተባበር ይህን ፕሮጀክት 1000 ያልነው ከዛ በመነሳት የማህበሩ አባላት ፕሮጀክቱን ከዳር ለማድረስ አሳታፊ ስራዎችን እንደሚሰሩ ይናገራሉ። መጀመሪያ ያለነው አባላት አስራት በኩራታችንን ሙሉን ለዚህ ፕሮጀክት ነው የምናውለው። አሁን ከሰኔ 2016 ዓ.ም ጀምሮ አስራታችን ወደዚህ ነው እንትን የምንለውና እያንዳንዳችን አባላት 5 ሰው በአስራታቸውን በቋሚነት እንዲያስገቡ ቅዳቅደን በሱ መሰረት እየተንቀሳቀስን ነው። ሁለተኛ ደግሞ አገር ውስጥም ውጭም ያሉትን ወገን ዘመድ ጓደኛ አብሮ አደግ ጎረቤት ያሉትን እኛ ገንዘብ ማሰባሰብ ስራ ላይ እስካሁን እየሰራን ያለነው። እያንዳንዱ ማህበርተኛ አስራቱን ያወጣል። ከዛ ውጪ ደግሞ እኔ በራሴ በኩል ከቤተሰብም ከባልንጀራም ከዘመድም ይሄን ነገር ፕሮጀክቱ በቪዲዮ ተዘጋጃለ ያንን በመላክ ለዚህ ለፕሮጀክቱ አጋዥ እንዲሆን በማድረግ እየሰራን ያለነው። የጽዋ ማህበሩ አባላት በመርሃ ግብራቸው ከሚያካትቷቸው ተግባራት መካከል ሪፖርት ዋነኛው ነው። በተለይ ለፕሮጀክቱ ማስፈጸሚያ በወሩ ውስጥ የተሰበሰበው ገንዘብ ለአባላቱ ሪፖርት ይደረጋል። ተመሳሳይ ውይይቶችም ይደረጋሉ። ጉባኤ ቤቶች የቤተ ክርስቲያን እስትንፋስ ናቸው። የመስከረም ወር 2018 የሥራ አፈጻጸም ዘገባ በአብያተ ክርስቲያናት መዘጋትና በአገልጋዮች እጥረት ምክንያት እያዘኑ የሚኖሩ የኮንታ ዞንና የአጎራባች ወረዳ ህዝበ ክርስቲያን እንባብሶ ወደሚናፍቁት መንፈሳዊ ህይወት ለመመለስ እየተገነባ ያለ የገንጂ ደብረ ገነት ቅዱስ ጊዮርጊስ ቅዳሴ ጉባኤና የካህናት ማሰልጠኛ አዳሪ ትምህርት ቤት የመስከረም ወር ዘገባ ቅዳ አፈጻጸም እንደሚከተለው ቀርቧል። አንደኛ ገቢ ከማህበራችን አባላት የታቀደው 90 ሺህ ሲሆን የተሰበሰበው 80 ሺህ ነው። አፈጻጸሙ 89%። ከሀገር ውስጥና ከውጭ የሚገኙ ምዕመናንና ምዕመናት የታቀደ 310 ሺህ የተሰበሰበ 261 ሺህ 200 ብር ክንውን 84%። ወራይ ገቢ እቅዳችን 400 የተሰበሰበ 341 ሺህ 200 ብር አፈጻጸም 88%። በየወሩ የተከናወኑ አበይት አፈጻጸሞች በ694 ሺህ ብር ወጪ የተገዛው የጣሪያ ቆርቆሮና የጣሪያ ስራ የሚያስፈልጉ ግብዓቶችን ማጓጓዝ ፕሮጀክቱን ወራይ አስተዋጽኦ በማድረግ ለመደገፍ ፈቃደኛ የሆኑ 4 በጎ አድራጊዎች ወደ ፕሮጀክቱ ለማስገባት ታቅዶ 2 ምዕመናንን ብቻ ማምጣት ተችሏል። እስከ ዛሬ 2 ድረስ የግንባታ ክንውንን በተመለከተ የማደሪያ ህንጻው የብሎኬት ስራ ተጠናቋል። የማደሪያ ህንጻ የኮለም አርማታ ሙሌት ተጠናቋል። የማደሪያው ህንጻ 2 ክፍሎች ወለል አርማታ ተሞልቶ የአንድ ክፍል ሙሌት ቀርቷል። የመታጠቢያ ህንጻ ጣሪያ ስራ ተጀምሯል። የአመያ ወረዳ ማዕከል በጎ ፈቃደኛ ኤሌክትሪሻን ባለሙያ ተገኝቶ የመስመር ዝርጋታ ስራ ተጀምሯል። የመታጠቢያ ህንጻ ልስን ስራ ተጀምሯል። የጥቅምት ወር እቅዳችን 450 ሺህ ብር ገቢ ማሰባሰብ ወራይ አስተዋጽኦ የሚያደርጉ 6 በጎ ፈቃደኛ ምዕመናንን ወደ ፕሮጀክቱ ማምጣት የሁለቱንም ህንጻዎች ጣሪያ ቆርቆሮ የማልበስ ስራ መፈጸም የማደሪያ ህንጻ ቀሪ ክፍል የወለል አርማታ ሙሌት መጨረስ የመታጠቢያ ቤት ኤሌክትሪክ መስመር ዝርጋታን 100% ማጠናቀቅ የማደሪያ ህንጻ ኤሌክትሪክ መስመር ዝርጋታን 30% ማጠናቀቅ የማደሪያ ህንጻ የውጭ ግድግዳ ልስን ስራ ማጠናቀቅና የመታጠቢያ ህንጻ የልስን ስራ ማጠናቀቅ ናቸው። ዛሬ ህንጻ እየተሰራ ነው ያለው በአለማችን ላይ ሰው እየተሰራ አይደለም። ነገር ግን ህንጻ የሚሰራው ሰው እንዲሰራ ነው። ህንጻው ብቻ ቢሰራ ሰው ካልተሰራበት ትርጉም የለውም። ይሄንን አብነት አድርጎ የአባቶቹን አሰረፍነው ተከትሎ የአቡነ ገብረ መንፈስ ቅዱስ ማህበር እንግዲህ ከውጭም ያሉትን አካላት ማህበሩም አስራት በኩራቱን እያወጣ እየሰራ ያለው ማህበር ነውና እንግዲህ ሰው ላይ እየሰራ ያለ ትልቅ የጉባኤ ቤት ነው። ደቡብ ላይ እየሰራ ያለው እግዚአብሔር አምላክ እንግዲህ ከማህበረ ቅዱሳን ጋር አብሮ በመሆን እየሰራ ነው ያለው። ሁላችንም ትብብር አድርገን ማህበሩ የጀመረው ነገር እንዲያስፈጽመው እግዚአብሔር እንዲረዳን የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው ከሁላችን ጋር ይሁን። አባላቱ ይህ ተግባር ሁሉንም ኦርቶዶክሳውያን የሚመለከተው ነውና ይህን የተቀደሰ ሐሳብ ለፍጻሜ እናብቃው እያሉ ይገኛሉ። ብሎኬቶችም ማምረቻው ሞልድ አዘጋጅተን እዛም ደግሞ በጣም ጥሩ የሆኑ ታማኝ መሐንዲሶችም የቤተክርስቲያን ልጆች ያው ማህበረ ቅዱሳንም እዛ ያሉ ማዕከል በጣም በከፍተኛ ደረጃ ስራውን እየተከታተለ አሁን በዚህ ባጭር ጊዜ ነው አሁን እዚህ የደረስነውና በዚህ መልኩ ያው አስተዋጽኦ ካልተቋረጠ እኛም እያስተባበር ስራው ከታሰበው ቀድሞ ሊያልቅ ይችላል። በዚህ ሚዲያ ላይ የሚከታተሉ ክርስቲያን ወንድሞች እህቶቻችን
ይሄንን ፕሮጀክት ደግፈው ያው አብነት ትምህርት ቤት ደግሞ የቤተ ክርስቲያን እስትንፋስ መሆኑ የታወቀ ነውና ለትውልድ የምናስተላልፈው ነገር ከኛ ጋር አብረን እንዲሰሩ ጥሬን አስተላልፋለሁ። ነው በጋራ እንስራ ብለን ጥሬን አስተላልፋለሁ። አመሰግናለሁ። ቤተክርስቲያን ሲኖር ደግሞ ካህናት ያስፈልጋሉ። ካህናት ከሌሉ ቤተክርስቲያን ህንጻው ብቻው ምንም ሊያደርግ አይችልም። ስለዚህ እነዚያ ካህናት በዛ ቦታ ያን ህዝቡ ማገልገል ተቻለ ህዝቡ ወደ ሌሎች መንጋው ይነጠቅም። ሌሎች አሉ ነጣቂ ብዙዎች አሉ ስማንጠራም እና እነዛን ሁሉ መንጋው ወደ ቤተክርስቲያኑ ወደ እናት ቤተክርስቲያኑ ይሰበሰባል። ልጆቹም በዛ መስሎ ያድጋሉ። ስለዚህ ያን ማየት ራሱ ያን አይቶ አድጎ አካባቢ ከሌሎች እንትኑ መመኑ የወንጌል ጥማቱን የሌሎች የቤተክርስቲያን አገልግሎቶችን አግኝቶ ማየቱ ትልቅ ነገር ነው። ሁላችንም ምእመናን ለዚህ ለተቀደሰ በጎ ዓላማ በገንዘብም በሐሳብም በጸሎትም እንድታግዙን እንላለን። እግዚአብሔር አምላክ ያስጀመረ በሰላም ያስጨርሰን ብለናለን። እናመሰግናለን። የጽዋ ማህበሩ አባላት ማነው ባለወር ተረኛ ተባብለው ለቀጣዩ ወር ቀጠሮ ይዘውና የቤት ስራ ተከፋፍለው የዛሬውን መርሃ ግብራቸውን አጠናቀዋል። እኛም ማህበሩን ያስፋ ይጠብቅ በማለት በመምህራን ንስሐቸው የማጠቃለያ መልእክት ስንሰናበት ይህንን ማህበር በመደገፍ አብነት ትምህርት ቤቱን መገንባት ለቤተ ክርስቲያን ያለው አስተዋጽኦ ትልቅ ነውና በረከቱን እንካፈል እንላለን። ሰላም እግዚአብሔር አይለየን። አሜን። እግዚአብሔር ይስጥልን። እድሜና ጤናውን መቼም ዛሬ የተደሰትነው ምንጊዜም የማይረሳ ነው። በየዓመቱ ደግሞ በዚሁ አብሶ ከነ ልጆቻችን ከነ ልጆቻችን ሁሉ ሀገራችንን ሰላም አድርጎ እሱ ይጠብቀን። አሜን። እነሆ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተወከብ እግዚአብሔር። እነሆ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተወከብ እግዚአብሔር። እነሆ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሰፋ ብሎ ማህበሩ ትልቅ ማህበር እንዲሆን የእናንተም ቤተሰባችሁ ሁሉ እንዲባረክ በገንዘብም በሐሳብም ይሄንን ፕሮጀክት ለማሳካት በውጭም ሀገር ሆነው እጃቸውን የዘረጉ አሉ። ባሉበት የአቡነ ገብረ መንፈስ ቅዱስ በረከት እንዲሁም ደግሞ የአብነት መምህራን ነው የሚወጡትና የነሱም ደግሞ ጸሎታቸው ውዳሴ ማርያም በዜማ ይደርሳል። ትምህርት ይሰጥበታል። ያ ሁሉ እያንዳንዱ ቀን ትምህርት የሚሰጠው ትምህርት እኮ ለኛ ለረዱት ይደርሳቸዋል ማለት ነው። ቀላል ነገር እንዳይመስል በዜማ ነው ውዳሴ ማርያም በየቀኑ አብነት ትምህርት ቤቱ ላይ የሚደርሰውና ቀላል ነገር አይደለም። ቤተክርስቲያናችን የማስቀጠያ እውነትም እስትንፋስ ስለሆነ ማለት ነው እና መሰባሰባችን አንተው እንዳሉት አበው መሰባሰባችሁን አተው። ማህበረ ቅዱሳን ደግሞ ተባባሪ ሆኖ ተቆጣጣሪ ሆኖ ሊያስፈጽም ነውና ኃላፊነቱን የወሰደው ያው ማህበሩ ታላቅ ማህበር ነው። የሚታይ ጸጋ የሚዳሰስ ስራ እየሰራ ያለ የቤተክርስቲያናችን ቀኝ እጅ ነው ብለን ብንናገር ማጋነን አይሆንም። እግዚአብሔር አምላክ መሰባሰቡን ይባርክልን። የአቡነ ገብረ መንፈስ ቅዱስ በረከት ይደርብን። ማህበሩን ያስፋልን። እንግዲህ ተመልካቾቻችን የዛሬው መርሃ ግብራችን እንደተከታተላችሁት በተለይ የጽዋ ማህበር አባላቱ ዓላማ አድርገው ይህንን ፕሮጀክት እየሰሩ የሚገኙት አገልጋይ ካህናት እጥረትን በመቅረፍ እንግዲህ ቤተክርስቲያንን የጎደላትን ነገር የመሙላት የልጅነት ግዴታቸውን ነው እየተወጡ የሚገኙት ማለት ነው። አጽንኦት ለመስጠት ያክል እንግዲህ ገንጂ ደብረገነት ቅዱስ ጊዮርጊስ የቅዳሴ ጉባኤ ቤትና የካህናት ማሰልጠኛ ትልቅ ፕሮጀክት ነው ይሄ ጽዋ ማህበር ወይ ደግሞ የጽዋ ማህበር አባላቱ እየሰሩ የሚገኙት ማለት ነው። ቦታው በደቡብና ደቡብ ምዕራብ ኢትዮጵያ የሚገኝ ነው። በዚህ አካባቢ እንግዲህ 48 አብያተ ክርስቲያናት አሉ ኮንታ ዞን ማለት ነው። ከነዚህ መካከል 15ቱ አብያተ ክርስቲያናት በአገልጋይ ካህናት እጥረት ምክንያት የተዘጉ ናቸው ማለት ነው። እዚህ አካባቢ 50 እና ከዛ በላይ የሚሆኑ ካህናት አሉ። ምናልባትም ካሉት አብያተ ክርስቲያናት አንፃር እነዚህ ካህናት ሲከፋፈሉ ለአንድ ደብር ወይም ለአንድ ቤተክርስቲያን አንድ አገልጋይ ብቻ ማለት ነው 11 የሚሆኑ ሰባኪ ወንጌል አሉ። ሲከፋፈሉ ምናልባትም አንድ ሰባኪ ወንጌል ለአንድ ቤተክርስቲያን እንኳን ማይደርስበት ሁኔታ እንዳለ ነው መረጃዎች የሚያሳዩት ማለት ነው። ከ47 በመቶ የሚሆነው ኦርቶዶክሳዊ ደግሞ ምእመን የቀነሰበት ሁኔታ አለ። ይሄ ደግሞ አገልጋይ ካህናት እጥረት ስላለ የተከሰተ ነው ማለት ነው። ስለዚህ እነዚህን ሁሉ ችግሮች ለመቅረፍ ይህንን የጉባኤ ቤትና የካህናት ማሰልጠኛ ትልቅ ፕሮጀክት ይዘው እነዚህ የጽዋ ማህበር አባላት ስራዎችን እየሰሩ ይገኛሉ። እንደዚህ አይነት ትልቅ ሀሳብ ትልቅ ፕሮጀክት የያዙ ጽዋ ማህበራትን ወይ ደግሞ ምእመናንን ማገዝ ተገቢ ነው። እንደዚህ አይነት ሀሳቦችን ወይ ደግሞ እንደዚህ አይነት እቅዶችን ፕሮጀክቶችን ከዳር ማድረስ የሁሉም ክርስቲያን ግዴታ ነው እንላለን። መልእክታችን ነው። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን።
ሰላም። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።